ሰንበት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን ከኢያሱ መጽሐፍ እያጠናን ቆይተን ይህ የመጨረሻው የዚህ ጥናት ክፍል ይሆናል። ትምህርት 13 ምናልባት የቀደመውን ማየት ዕድል ያላገኛችሁ በትንቢት ቃል የወንጌል አገልግሎት የተለያዩ ድረገጽ አድራሻዎቻችን እንድትከተሉ እንጋብዛችኋለን። በዚህ የመጨረሻው ትምህርታችን ዛሬ ምረጡ በሚል ርዕስ ኢያሱ ለሕዝቡ ያስተላለፈውን ጥሪ በማየት ጥናታችንን እንቀጥላለን። ከዛ በፊት ጸሎት እናደርግ። እግዚአብሔር አባት ሆይ እናመሰግንሃለን። አንተ ስለረዳህን ስላገዝከን፣ የኢያሱን መጽሐፍ እያጠናን ባለፉት ሳምንታት በነበረን ቆይታ ሁሉ ስለረዳህን ተመስገን። አሁንም ይህን የመጨረሻውን ያንተን ጥሪ በተመለከተ ስናጠና አንተ ራስህ እንድትናገረን በማስተዋልም ደግሞ ልባችን እንድትከፍትልን ለድርጊትም የተነሳሳ ጉልበት እንድትሰጠን እንጸልያለን። ስለ ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። እንግዲህ በኢያሱ ምዕራፍ 24 ቁጥር 15 እጅግ የተለመደ ጥቅስ አለ። እንደዚህ ይላል፣ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት ኢያሱ የመሰናበቻ ንግግሩን ሲቋጭ እናያለን። እንግዲህ ኢያሱ የሕይወቱ መጨረሻ መቃረቡን እንዳወቀ እናያለን። እዚህ ላይ መልካሙን ገድል ተጋድሏል፣ ሩጫውን ጨርሷል፣ እምነቱን ጠብቋል። እርሱም እንደ ጳውሎስ የጽድቅ አክሊሉ በእርግጠኝነት ሊጠብቀው እንደተዘጋጀ ያን እንደሚቀበል እርግጠኛ ሆኖ መናገር ይችላል። ጳውሎስ በሁለተኛ ጢሞቴዎስ 4:7-8 ይህን ሲናገር እናደምጠዋለን። ነገር ግን እርሱም እንደ ካሌብ ችቦውን ለሌሎች ሊያቀብልና እነርሱም የእግዚአብሔርን ሕዝብ በመልካሙ መንገድ የሚመሩ መሆናቸውን ሊያረጋግጥ እንዳሰበ እናያለን። ለዚህም ዓላማ ሕዝቡን በሴኬም ሰብስቦ የታማኝነታቸውን ቃል ኪዳን እንዲያድሱና እግዚአብሔርን የማገልገል ሕይወት እንዲመርጡ አደራ አጥብቆ ሲሰጣቸው ሲጥልባቸው እናያለን። እንግዲህ ያንን ነው የምናየው። የመጨረሻው የኢያሱ መጽሐፍ ምዕራፍ 24 ከቁጥር 1 እስከ 13 እግዚአብሔር የጻፈው ታሪክ በሚል የጉዞአቸው ዳሰሳ ይቀርብልናል። በመቀጠል ደግሞ እውነተኛ ለመሆን የቀረበውን ጥሪ እናገኛለን በኢያሱ ምዕራፍ 24 ከቁጥር 14 እስከ 15 ስናነብ፣ እንደዚሁም ደግሞ የሕዝቡ ምርጫ የተገለጠበትን ኢያሱ ምዕራፍ 24 ከቁጥር 16 እስከ 21 ስናነብ እናገኝና ቀጥለን የቃል ኪዳኑ መታደስ የቀረበበትን ከቁጥር 22 እስከ ቁጥር 28 ያለውን የምዕራፍ 24 ክፍል አይተን በመጨረሻ ታሪኩ ሲቀጥል ምን እንደሚመስል በኢያሱ ምዕራፍ 24 ከቁጥር 29 እስከ 33 ያለውን አይተን እንቋጫለን። እንግዲህ እግዚአብሔር የጻፈው ታሪክ የሚለው የመጀመሪያው የጥናታችን ክፍል በኢያሱ ምዕራፍ 24 ቁጥር 13 ላይ ያልደከማችሁበትን ምድር ያልሰራችኋቸውንም ከተሞች ሰጠኋችሁ፣ ተቀምጣችሁባቸውም ካልተከላችኋቸውም ከወይንና ከወይራ በላችሁ በማለት ይናገራል። እንግዲህ ሴኬም ላይ በመጨረሻ ኢያሱ ንግግሩን ሊያደርግባት የመረጠው ስፍራ እንደሆነች እናያለን። ይቺ ስፍራ ታሪካዊ ስፍራ ናት። ኢያሱ ምዕራፍ 24 ቁጥር 1ን ስናነብ እንደምናገኘው ምንድን ነበር በዚህ ስፍራ የተከናወኑት ነገሮች ብለን ወደኋላ የመጽሐፍ ቅዱስን ታሪክ ስናይ አብርሃም በከነዓን የሰፈረባት የመጀመሪያ ስፍራ እንደነበረች እናያለን። ዘፍጥረት ምዕራፍ 12 ቁጥር 6 ላይ ስናነብ አብርሃም የእግዚአብሔርን የተስፋ ቃል ለመውረስ በወጣበት ጊዜ በመጀመሪያ የሄደው ወደዚያች ስፍራ እንደሆነ እንመለከታለን። ያ ብቻ አይደለም። ያዕቆብም በከነዓን የሰፈረባት የመጀመሪያ ስፍራ ሴኬም ነበረች። ዘፍጥረት 33 ቁጥር 18 ያዕቆብ የገዛት ብቸኛዋ መሬትም በዚያ እንደነበረች እናያለን። ቁጥር 19 ላይ ያዕቆብ ቤተሰቡ ያመልኳቸው የነበሩትን እንግዳ አማልክት የቀበረውም በዚያ እንደነበር በዘፍጥረት 35 ቁጥር 4 ላይ እናነባለን። እንግዲህ ኢያሱ ንግግሩን ሲጀምር የጥንት አባታቸው ታራ ያመለካቸውን ሌሎች አማልክት በማውሳት ነበረ። ይህንንም መነሻ አድርጎ እኔ ወስጄ መራው፣ አበዛው፣ ላኩ፣ ቀሰፍኩ፣ አወጣኋቸው፣ አመጣኋቸው፣ አሳልፌ ሰጠኋቸው፣ አጠፋኋቸው፣ በላምን መስማት አልወደድሁም፣ አዳንኋቸው፣ በእጃችሁ ሰጠኋቸው፣ ተርብ ሰደድሁ፣ ምድሪቱን ሰጠኋችሁ በማለት እግዚአብሔር ያደረገውን በሙሉ ሲያስታውሳቸው እንመለከታለን። ከቁጥር 3 እስከ 13 ስናነብ እግዚአብሔር እንዲያደረግኩ እያለ የዘረዘረውን ሂደት ነው የምናየው። እንግዲህ በዚህ ንግግር ውስጥ ብዙ ትውልዶች በተከታታይ
ተጠቅሰው ያልፋሉ። ሁሉም ተጠቃለዋል። ኢያሱን ሲያደምጡ የነበሩት ከወንዙ ማዶ መጡ፣ ወደ ግብፅ ወረዱ፣ በብዙ ኃይል ከዚያ ወጡ፣ ባህሩን ተሻገሩ፣ ዮርዳኖስን ተሻገሩ፣ ከነዓንንም ወረሱ። እግዚአብሔር ለአባቶቻቸው ያደረገውን ለእነርሱም እንዳደረገላቸው ዛሬ ደግሞ ለእኛም እንደሚያደርግልን እርግጠኞች መሆን እንችላለን ማለት ነው። በእርግጥም እግዚአብሔር ታማኝ አምላክ ነው። እግዚአብሔር የጻፈው ታሪክ ነው የነሱ ታሪክ። የእኛንም ታሪክ የሚጽፈው እግዚአብሔር ነው። እስከዚህ የረዳን መለስ ብለን ስንመለከት የተሻገርነውን ሁሉ ያሻገረን፣ የወጣነውን እንድንወጣ የወረድነውን ወርደን ዛሬ ላይ እንድንደርስ የረዳን እሱ እንደሆነ ያስታውሰናል። ይህንን ማሰብ ወሳኝ ነው። ምክንያቱም ኢያሱ አሁን ለወደፊት ሊያመላክታቸው ነው። ወደፊት ከማየታቸው በፊት ግን ወደ ኋላ ማየት ነበረባቸው። እግዚአብሔር እንዴት መርቶ ረድቶ እዚህ እንዳደረሳቸው ማስተዋል ይጠበቅባቸው ነበረ። በመቀጠል እንግዲህ ይህንን ካሳሰባቸው በኋላ ለእግዚአብሔር እውነተኛ የሆኑ ዘንድ ጥሪን ያቀርብላቸዋል። እግዚአብሔርንም ማምለክ ክፉ መስሎ ቢታያቸው አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። እንግዲህ ልክ ያዕቆብ በቤቴል ቤተሰቡን አማልክቶቻቸውን እንዲቀብሩና ከእግዚአብሔር ጋር ቃል ኪዳናቸውን እንዲያድሱ እንደጋበዛቸው ኢያሱም ሕዝቡን ጣዖቶቻቸውን እንዲተውና ደግሞም ከእግዚአብሔር ጋር ቃል ኪዳናቸውን እንዲያድሱ ሲጠራቸው እንመለከታለን። እግዚአብሔር በፍጹም እና በእውነተኛ ልብ እንዲያመልኩት እንዲያገለግሉትም ጥሪ ያቀረበላቸው። ይህንን ደግሞ ምንን ያመለክታል ያልን እንደሆነ በዚህ ውስጥ የተካተቱትን እንመልከት። አንደኛ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት እንዲሁ በሱ ድንጋጤ ውስጥ ሆኖ በሽብር መንቀጥቀጥ ሳይሆን ይልቁንም እሱን ማክበር፣ ለሱ ቅድሚያ መስጠት፣ ለሱ የሚያስፈልገውን ቦታ መስጠት ነው። ከኔ በላይ ያለ ልክ ከፍ ከፍ ላለው ታላቅ አክብሮትን በመስጠት እንደ ንጉሥና እንደ ጌታ እሱን መቀበል ማለት ነው እግዚአብሔርን መፍራት። ቀጥሎ ደግሞ እግዚአብሔርን በፍጽምና ማገልገል ይመጣል። እግዚአብሔርን በፍጽምና ማገልገልን በምንመለከትበት ጊዜ እንከን የሌለበት አገልግሎት፣ ለመስዋዕት የሚቀርበው እንስሳ ተቀባይነት የሚኖረው ነውር የሌለበት ሙሉ ከሆነ ብቻ እንደሆነ እንመለከታለን እና ነውር የሌለበት ሆኖ እንዲቀርብ እግዚአብሔርን በፍጽምና ማገልገል እንደሚያስፈልግ የቀረበው እናያለን። በመቀጠል የምናየው ደግሞ እግዚአብሔርን በእውነት ማገልገል ነው። እግዚአብሔርን መፍራት፣ በፍጽምና ማገልገል፣ በእውነት ማገልገል። እግዚአብሔርን በእውነት ስናገለግል ታማኝ፣ የተሰጠ፣ የማያወላዳና ጽኑ መሆንን የሚያካትት ነው። እግዚአብሔር ላደረገው መልካምነት ምስጋናውን በአኗኗራችን ማንጸባረቅን የሚገልጽ ሆኖ እናገኘዋለን። ስለዚህ እንግዲህ እግዚአብሔርን ለማምለክ የቀረበው ጥሪ ይህንን የሚያካትት ሆኖ እንመለከተዋለን። በመቀጠል የምናየው የሕዝቡን ምርጫ ነው። ሕዝቡ መልሰው እንዲህ ያሉ ይላል፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ ብለው ሲናገሩ እናነባለን። ኢያሱ ላቀረበው ጥሪ የመጣው ምላሽ ምንድን ነበር ያለን እንደሆነ ይህንን ነው የምናገኘው። ሕዝቡ በሙሉ ጣዖቶቻቸውን በመተው አንድ አምላክ ብቻ እንዳላቸው ተቀበሉ። እስከዚያ ጊዜ ድረስ አባቶቻቸውንና እነርሱንም የመራቸውን አምላክ እርሱ አምላካችን ነው ሲሉ ሲያውጁ እናደምጣለን። ኢያሱ ሕዝቡ ለወሰኑት ውሳኔ አድናቆትን ከመቸር ይልቅ እግዚአብሔርን ማምለክ አትችሉም በማለት ያልተጠበቀ ምላሽን ሲሰጣቸው ግን ቀጥለን ስናይ እንደነግጥ ይሆናል። እንዴት አስደንጋጭ የሆነ ምላሽ ነው! በእውነት ኢያሱ አባቶቹ ይህንኑ ተመሳሳይ ቃል ኪዳን ሲገቡ ተመልክቶ ስለነበረ ነው። በዘጸአት ምዕራፍ 19 ቁጥር 8 ነገር ግን ለ40 ዓመታት በተደጋጋሚ ቃላቸውን እንዳፈረሱ ደግሞ በእጅግ የተሰበረ ልብ አስተውሎ ተመልክቶታል። ይህ ከባድ ምላሽ ዓላማውን አሳክቷል ማለት እንችላለን። በዚህ ምክንያት አዲሱ ትውልድ ይህንን አይነት ተመሳሳይ ጥፋት ላለመድገም እንዲቆርጥ እንደሆነለት እናያለን። ምክንያቱም ኢያሱ በዚህ ቦታ ላይ በራሳቸው ታምነው ምንም እንዳይናገሩ የሚያሳስብን ቃል እንደሰጣቸው እናያለን። ለእኛም እንደዛው ነው። ምንም እንኳን እግዚአብሔር በእንደዚህ አይነት መልኩ እንድናመልከው ቢጠራንም በራሳችን ግን ይህን ማድረግ አንችልም። የእግዚአብሔር እርዳታ እንደሚያስፈልገን ማወቅ አለብን። እንግዲህ በመቀጠል ቃል ኪዳኑ ሲታደስ እናያለን። በዚያም ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ፣ በሴኬም ስርዓትንና ፍርድንም አደረገላቸው ይላል። ኢያሱ ንግግሩን ሲጨርስ ሕዝቡን በመካከላቸው ያሉትን እንግዶች አማልክትን አስወግዱ በማለት ልባቸውን ወደ እግዚአብሔር እንዲመልሱ ጠየቃቸው። ያም ብቻ አይደለም። አሁንም ሕዝቡ ለሶስተኛ ጊዜ እግዚአብሔርን ለማገልገል ቃል ሲገቡ እናያለን። ቃል ኪዳኑ በታደሰ ጊዜ ኢያሱ ልክ እንደ ሙሴ ለሕዝቡ
ስርዓትንና ፍርድን አደረገላቸው ተብሎ ተጽፎ እናያለን። ምንም እንኳን ከእግዚአብሔር ጋር ያለው ቃል ኪዳን መሰረቱ ከእርሱ ጋር በሚሆን ሕያው ግንኙነት ላይ የተመሰረተም ቢሆን ይህ ደግሞ በትእዛዛት ብቻ የሚገለጽ ባይሆንም ኢያሱ ግን ሕዝቡን በቃል ኪዳን ውስጥ እንዲቆዩ የሚያግዟቸውን ግልጽ ማሳሰቢያዎች ማስቀመጥ አስፈላጊ መሆኑን ተረድቶ እንደነበር እናያለን። ስለዚህ ቃል ኪዳኑን በጽሑፍ ካሰፈረ በኋላ ለወሰኑት ውሳኔ ምስክር የሚሆን ታላቅ ድንጋይ ለመታሰቢያነት እንዳቆመም እንመለከታለን። ያን ድንጋይ ባዩ ቁጥር ከእግዚአብሔር ጋር የገቡትን ቃል ኪዳን እንዲያስቡ፣ እንዲያስታውሱ የሚያደርጋቸው ነበር። እንግዲህ ታሪኩ ሲቀጥል እንደዚሁም የኢያሱ መጽሐፍ ሲደመደም እንዲህ እናገኘዋለን። ኢያሱ ባለበት ዘመን ሁሉ ይላል ከኢያሱም በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ሥራ ሁሉ ባወቁ በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ ይላል። የኢያሱ መጽሐፍ የሚያልቀው በሦስት የቀብር ስነ ስርዓቶች ነው። ከነዚህም አንዱ ከብዙ መቶ ዓመታት በፊት የተተነበየለት በያዕቆብ ርስት ላይ የተደረገው የዮሴፍ ቀብር ነው። በዘፍጥረት ምዕራፍ 50 ከቁጥር 24 እስከ 26 የዮሴፍን አጽም ተሸክመው ወጥተው እንደነበር እናያለን። አሁን የዮሴፍ የቀብር ስነ ስርዓት በአግባቡ ሲከናወን እንመለከታለን። ከግብፅ የወጣው አመፀኛ ትውልድ በምድረ በዳ ተቀብሮ ነበር። አዲሱ ትውልድ ግን መቃብራቸው በርስታቸው ምድር ታማኝ ባልሆነ ትውልድ ውስጥ ታማኝ ሆነው ከቆዩት ከኢያሱና ከኤሌዘር ጋር እንደሆነላቸው እንመለከታለን። የአዲሱ ትውልድ ታማኝ ሆኖ ቆይቶ ነበረ። ነገር ግን የሚቀጥለው ትውልድስ ያለን እንደሆነ ወደ መጽሐፈ መሳፍንት ስንሄድ ምዕራፍ 2 ከቁጥር 10 እስከ 11 ስናነብ እያንዳንዱ ትውልድ የራሱን ቃል ኪዳን ከእግዚአብሔር ጋር መመስረት እንደነበረበት እናያለን። የአባቶቻቸው እምነት ትክክለኛውን ምርጫ እንዲመርጡ ሊያግዛቸው ይችላል። ነገር ግን ውሳኔው የእነርሱ የራሳቸው ነው። እኛም ዛሬ ምርጫችንን እንዲህ እናድርግ፣ እኔና ቤቴ ግን እግዚአብሔርን እናመልካለን የምንል እንድንሆን ያስፈልጋል። ስለዚህ ዛሬ ራሳችንን ጠይቅ። ማን ነው እያመለክን ያለ ነው? ማን ነው በሕይወታችን እየከበረ ያለው? የግል ምርጫችንን ዛሬ ነገ ሳንል በተገቢው በአሁኑ ፋጣኝ በሆነው እርምጃ ወደ እግዚአብሔር ቀርበን አድርገናል የሚለውን ራሳችንን ልንጠይቅ ያስፈልገናል። እንግዲህ እግዚአብሔር ለዚህ እያንዳንዳችንን ሲያድመን እናያለን። መቼም በጦርነት ተሸንፎ የማያውቅ የኛ ጀግና በሰንደቅ ዓላማው ስር ከተሰለፉት ሁለት የፈቃደኝነት የታማኝነት አገልግሎትን ይጠብቃል። በመልካም ሰራዊትና በክፉ ጭፍሮች መካከል እየተፋፋመ ባለው የአሁኑ የመጨረሻው ተጋድሎ ውስጥ የሁሉንም ምዕመናን እንዲሁም አገልጋዮችን ተሳትፎ ይጠብቃል። የእርሱ ወታደሮች በመሆን የተሰለፉት ሁሉ በግል ያረፈባቸውን ኃላፊነት በጥልቀት በመረዳት እንደ ፈቃደኛ ታጋዮች ታማኝ አገልግሎት ሊሰጡ ይገባል ይለናል። ይሄ በጣም ወሳኝ የሆነ መጠቅለያ ነው። እንግዲህ የኢያሱን መጽሐፍ ጥናታችንን በምንቋጭበት ጊዜ ይህንን እናስታውስ። እግዚአብሔር የእሱ ዓላማ እኛን ከኃጢአት ቀንበር ነፃ አውጥቶ እንደዚሁም ደግሞ ወዳዘጋጀልን ወደ ከበረው ርስት ማስገባት ነው። ያን ለማድረግ ግን እሱን መምረጥን ይጠይቀናል። የእሱን መንገድ መከተልን ይጠይቀናል። እሱን አዳምጠን ከእሱ ጋር ተሰልፈን እሱ በሚያሰማራን በዚያ ተሰማርተን በዚህ በፊታችን ባለው በታላቁ ተጋድሎ ውስጥ ከእሱ ጋር መዋጋትን ይጠይቅብናል። ስለዚህ የኢያሱን መጽሐፍ ጥናታችንን በምንቋጭበት ጊዜ በእርግጥም ዛሬ ምርጫችንን ከእሱ ጋር ለመሆን እናድርግ። እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለ ኢያሱ እኛም ቤተሰባችንም እግዚአብሔርን የምናመልክ እንድንሆን ውሳኔያችን፣ ምርጫችን፣ ፈቃዳችን፣ ፍላጎታችን ከእርሱ ጋር መሆን እንዲሆንልን ጸሎታችን ነው። እግዚአብሔር ይባርካችሁ።